ወደ ቀዳሚ ጉዳያችን ነው እንግዲህ በቀጥታ የምወስዳችሁ። በቀዳሚነት የምናነሳሳው እንግዲህ ያው የጨዋታ መርሃ ግብሮች ኦልሬዲ ስለተጠናቀቁ ወይም ደግሞ ኢንተርናሽናል ብሬክ ላይ ስለሚገኙ ሰፋ ያሉ ጉዳዮችን የምናነሳሳው እንግዲህ በሰሞኑ ቀን የነበሩ አበይት ጉዳዮችን አንድ ላይ ጠቅልል አድርገን ዋና ዋና የምንላቸውን ነጥቦች ያነሳሳን ነው የምንቀጥለው። እስኪ በቅድሚያም ግን እንደው ወቅቱ ለዝውውር እየተቃረብን ነው የምንገኘውና አጫጭር ጉዳዮች የተሰሙ ይገኛሉ። በተለይ የሊቨርፑል እግር ኳስ ክለብ በክለቡ የሚገኙ ተጫዋቾች ኮንትራታቸው ሊጠናቀቅ ነው። ምንም ጥያቄ የለውም። በመከላከል ዞኑ ትሬንት አሌክሳንደር አርኖልድ፣ ከዛ ማለፍ ሲል ቨርጅል ቫንዳይክ፣ በማጥቃት ዞኑ እንደዚሁም ሞሐመድ ሳላ፣ እነዚህ ተጫዋቾች በሊቨርፑል በኩል የክለቡን ለቀው የመውጣት እድላቸው ከፍተኛ እየሆነ የመጣ ተጫዋቾች ናቸው። ስለዚህ እነዚህን ተጫዋቾች ለመተካት ሊቨርፑል ምን እያደረገ ነው የሚገኝ? እነዚህ ጉዳዮችን እስኪናንሳ። ሊቨርፑል፣ ቸልሲ፣ ኒውካስትል ዩናይትድ የሚፈልጉትን የክርስቲያን ፓላሱን የ24 ዓመቱን የመሃል ተከላካይ ማርክ ጉዌን በክለብ ውስጥ የቨርጅል ቫንዳይክ ተተኪ አድርጎ ይመለከተዋል። ቫንዳይክ በሊቨርፑል ቤት ዘመናዊ ሽር የሚባሉ ታሪኮችን ጽፏል። ደማቅ የሚባሉ የእግር ኳስ ታሪኮችን በደማቅ ቀለም አጽፎ ያለፈ ተጫዋች ነው፣ ምንም ጥያቄ የለውም። ሊቨርፑላውያን ታዲያ ቨርጅል ቫንዳይክ ክለቡን ለቆ ሲወጣም የእሱ ሚና ሊወጣ የሚችል እንደ ቨርጅል ቫንዳይክ ጠጠር ያለ ተከላካይ ይፈልጋሉ። አሁን አይናቸውን የጣሉት ማርክ ጉዌ ላይ ነው። ማርክ ጉዌ እንግዲህ ክረምት ላይ በጣም በርካታ ፈላጊዎች እንደሚኖሩት ምንም ጥያቄ የለውም። ትልልቅ የሚባሉ ክለቦች የተጫዋቹን ጉዳይ በአጽንኦት ይመለከቱታል። እንደዚሁም ደግሞ በክለቡ ታሪክ ባለፉት 7 ዓመታት ዋንጫ ሳክቶ የማያውቀው ነገር ግን በቅርብ ሊቨርፑልን ራሱ አሸንፎ የዋንጫ ባለቤት የሆነው ኒውካስትል ዩናይትድ ይህንን ማርክ ጉዌ የተሰኘውን ተጫዋች ወደ ቡድን ስብስባቸው ለመቀላቀል ከምንጊዜውም በላይ እንግዲህ ፍላጎት አላቸው። እንደሚረር ዘገባ ከሆነ የ24 ዓመቱ ተጫዋች ወደ ሊቨርፑል ቢያመራ ደስተኛ እንደሚሆን እንደዚሁም ደግሞ ለዋንጫ ወይም ደግሞ ለስኬት ቅርብ እንደሆነ ያስባል። ስለዚህ ሊቨርፑልን ይቀላቀላል አይቀላቀል የሚለው ጉዳይ ራሱን ችሎ የሚጠበቅ አበይት ጉዳይ ነው። አንድ አስገራሚ ዜና አለ ደግሞ። ሊቨርፑላውያን የጁሊያን አልቫሬዝን ጉዳይ በተመለከተ እንግዲህ ጥያቄያቸውንም እያነሱ ይገኛሉ ተብሏል። ባለፈው ክረምት ላይ ከማንቸስተር ሲቲ ለቆ ወደ አትሌቲኮ ማድሪድ አመራው ጁሊያን አልቫሬዝን በማጥቃት ዞኑ ላይ የማንቸስተር ሲቲ ቤት ወጥ የሚባል ብቃትን አሳይቶ በአትሌቲኮን ቤት እንደዚሁ እጅን ባፍ የሚያስጭን አስደናቂ ብሎ ማስገራሚ ፐርፎርማንስን እያሳየ የሚገኘውን አርጀንቲናዊውን የ25 ዓመቱ አጥቂ ጁሊያን አልቫሬዝን ወደ ቡድን ስብስባቸው ለመቀላቀልና ወደ አንፊልድ ለማምጣት ፈላጊም ሆነዋል የሚሉ ዘገባዎች ሰምተዋል። ያው ዳርዊን ኑኔዝ በክረምት ይለቃል የሚሉ ዘገባዎች እየተበራከቱ ስለሚገኙ ከዛም አለፍ ሲል ደግሞ ሉዊስ ዲያዝም ባርሴሎና ለመቀላቀል ዝግጁ ነው የሚሉ ሀሳቦች ከተነሱ በኋላ ጁሊያን አልቫሬዝን ወደ ቡድን ስብስባቸው ቀላቅለው እነዚህ ሰፊ የሚባሉ ክፍተቶቻቸውን በአንድ ተጫዋች መሙላት ወይም መሸፈን ይፈልጋሉ የሚሉ ሀሳቦች ተነስተዋል። ሊቨርፑል ኮም እንደዚሁ ይህንን ዘገባ ይዞት ወጥቷል፣ የአልቫሬዝን ጉዳይ በተመለከተ ማለት ነው። ሊቨርፑል እንግዲህ ፈላጊ ሆኖ ብቅ ብሏል። ይህም በሰሞኑ ቀን እንግዲህ ካስገራሚ ከነበሩ ጉዳዮች መካከልም ይገኝበታል። ያው ሚኬል አርቴታ እንግዲህ ዳርዊን ኑኔዝን ይፈልገዋል የሚል መረጃ ከወደ ሀገረ ስፔን ከተሰሙ በኋላ ሊቨርፑላውያን እንግዲህ የአትሌቲኮ ማድሪዱን አጥቂ ወደ ቡድን ስብስባቸው ለመቀላቀል ዋነኛ የዝውውር ኢላማቸው እንዳደረጉት ነው አንዳንድ የመረጃ ምንጮችም ያመላከቱ የሚገኘው። ሌላው ደግሞ በሰሞኑ ቀን አንድ አስገራሚ ዜናን ተመለከትን አይደለ? ይሄ አስገራሚ ዜና እንግዲህ ብዙሃኖችንም ያስገረመ እንደዚህም አለ እንዲሉ ሁሉ በህይወት ያለ ተጫዋችን ሞቷል ተብሎ የህሊና ጸሎት ተደርጎለታል። ይሄ የተፈጠረው እንግዲህ በቡልጋሪያ ነው። በሀገረ ቡልጋሪያ አርዳ ካርዳሊ እንግዲህ ባደረጉት የመርሃ ግብር የቀድሞ ተጫዋቻቸው ህይወቱ አልፏል በሚል ከጨዋታው በፊት የህሊና ጸሎትን ያደርጋሉ። ነገር ግን የቀድሞ ተጫዋቻቸው ፒትኮ ጋንቼቭ በህይወት መኖሩና የተሳሳተ መረጃ ደርሷቸው የህሊና ጸሎት እንዳደረጉ ተነግሯቸዋል። ክለቡ በተለይ ተጫዋቹን በህይወት መኖር በረፍት ሰዓት ማረጋገጡ ሲገለጽ ጨዋታውን ለሚያስተላልፉት ተቋማት የይቅርታ ማስተካከያ እንዲያቀርቡም እንደዚሁ ደብዳቤም አስገብተው ነበር። ክለቡ ባወጣው ይፋው የይቅርታ መግለጫ የተሳሳተ መረጃ ደርሶት እንደነበር አረጋግጧል። አክሎም እንግዲህ ለተፈጠረው ስህተት ልባዊ ይቅርታ ጠይቀዋል። ይህም እንግዲህ ብዙሃኖችን በሰሞኑ ቀን እያነጋገረ የሚገኝ ጉዳይ ነው። የቡልጋሪያው ክለብ እንግዲህ የቀድሞ ተጫዋቹ የፒትኮ ጋንቼቭን ህይወት አልፏል ብለው ህይወቱ ሳያልፉ ማለት ነው የህሊና ጸሎት በስቴዲየም ውስጥ ለ1 ደቂቃ ካደረጉ በኋላ እንግዲህ ተጫዋቹ በህይወት መኖሩንም አረጋግጠው ከዛ በኋላ ይቅርታ የጠየቁበትም ጉዳይ በርካቶች ሶሻል ሚዲያ ላይ እየተቀባበሉት የሚገኝ የስፖርት ጉዳይ ነው። ኪሊያን ምባፔ የ3 ዋንጫዎችን ማሳካት ፈልጋለሁ ብለዋል። እንግዲህ የሪያል ማድሪዱ ኮከብ በዚህ ውድድር ዓመት ላይ ነቃ ብሏል። እንዳጀማመሩ አይደለም፣ አሁን ላይ ጥሩ የሚባሉ እንቅስቃሴዎችን እያደረገ
እያደረገ ነው፣ ጎልም እያስቆጠረ ነው እና ታዲያ እንግዲህ ተጫዋቹ ፔዥ ቤት በነበርኩበት ጊዜ በተለይ ያላሳካዋቸውን ስኬቶች በሪያል ማድሪድ ቤት አሳካዋለሁ ብዬ አስባለሁ። እኔ በተለይ እንግዲህ አሁን ላይ በክለብ ውስጥ የተሳሳተ ምርጫ እንደመረጥኩኝ አይሰማኝም። ስለዚህ አሁን ላይ ሙሉ ትኩረቴ ከሪያል ማድሪድ ጋር በዚህ ዓመት የሶስትዮሽ ዋንጫን ማሸነፍ ነው ብሏል። እንግዲህ የሶስትዮሽ ዋንጫ በተለይ ሪያል ማድሪድ አሳክቶ የማያውቀው ነው። በመጀመሪያ ዓመት ይህንን ማሳካት የተለየ ነገር ይፈጥርልኛል ብሏል። እንግዲህ የአውሮፓ ቻምፒየንስ ሊግ የስፔን ላሊጋን ጨምሮ እንደዚሁም ደግሞ የኮፓ ዴላሪ የዋንጫ መርሃ ግብሮች እንደዚሁም ሰብስቦና ጠቅልሎ ኪሊያን ምባፔ ወደ ሪያል ማድሪድ ሳንቲያጎ ቤርናቡ ማስከተም ይፈልጋል የሚሉ ሀሳቦችም በብዙ መልኩ እየተነሱ ነው የሚገኘው። ለማንኛውም ተጫዋቹ እንግዲህ የሰጠው ሀሳብ ከዚህ ጋር ይገናኛል። ሌላው ምባፔ በሪያል ማድሪድ ቤት እንግዲህ ያለኝን አቅም ሰጥቼ ያለኝን ነገር በሙሉ አጉልቻ አሳይቼ ኮከብነቴን አስመስክሬ ሪያል ማድሪድን በዓለም ተፈሪው ክለብ ማድረግም እፈልጋለሁ የሚል አስተያየትንም የሰጠበት ጉዳይ አለ። ሌላው ሬልቮ አንድ ዜናን ይዞ ወጥቷል። የትሬንት አሌክሳንደር አርኖልድ ስምምነት ለሚቀጥለው ክረምት እንግዲህ በትክክለኛ መንገድ ላይ እየሄደ ነው የሚገኘው። የዊሊያን ሳሊባ እንደዚሁም ደግሞ ጉዳይ በተመለከተም አሁንም ንግግሮችን ለማድረግ አቅደው እየሰሩ ይገኛሉ ብሏል። ይህንን ያደረገው እንግዲህ ከሪያል ማድሪድ ጋር በተገናኘ በወጣው ዘገባ ነው። ትሬንት አሌክሳንደር አርኖልድን ያው በክረምት ሪያል ማድሪድ እንደሚያስፈርመው ሲያምን፣ ነገር ግን የአርሰናሉን ኮከብ የ2027 ላይ ኮንትራቱ የሚጠናቀቀውን ዊሊያን ሳሊባን ደግሞ በ2027 በነፃ ዝውውር ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ማን? ሪያል ማድሪድ። ቀደም ሲል እንዳካፈልኳቸው ማለት ነው። ከአርሰናል ጋር በተገናኘ የጆርጂኒዮ ወኪል ፍላሚንጎ ከፍሉሚኔንሴ ያደረጉትን ጨዋታ በስቴዲየም ተገኝቶ ተከታትሏል የሚሉ ዘገባዎችም ተሰምተዋል። የፍላሚንጎ ስፖርቲንግ ዳይሬክተር እንግዲህ ከጆሴ ቦቴ ከጆርጂኒዮ ወኪል ጋር እንግዲህ እንደሚገናኙ አረጋግጠው እንደነበረም ይታወቃል። ጆርጂኒዮ ፍላሚንጎን የመቀላቀል ፍላጎት አለው። ነገር ግን በአርሰናል ጥያቄ መሰረት ጆርጂኒዮ ምንም አይነት ቅድመ ኮንትራት ከሌላ ክለብ ጋር ላለመፈራረም ስለመወሰኑ ነው አንዳንድ የመረጃ ምንጮችም እንደዚሁም ያመላከቱ የሚገኘው። ያው ጆርጂኒዮ በአርሰናል ቤት ኮንትራቱ እንግዲህ ክረምት ላይ ይጠናቀቃል። ምንም ጥያቄ የለውም። ሰኔ 30 ላይ የሚጠናቀቅ ኮንትራት አለው። ስለዚህ ኮንትራቱ ሲጠናቀቅ ደግሞ ወደ የትኛው ክለብ ያመራል የሚሉ በጣም በብዙ መልኩ ሲጠበቁ የነበሩ ጉዳዮች አሉ። ወደ ሀገረ ብራዚል ተጉዞ እንግዲህ ተጫዋቹ ዜግነቱ ብራዚላዊ ነው፣ የሚጫወተው ለጣሊያን ብሔራዊ ቡድን ነው። ነገር ግን ለብራዚል ቡድን ተጫዋቹ አላውቅም፣ ስለዚህ ወደ ብራዚል ተጉዤ ብጫወትም ለእኔ የተሻለ ይሆናል የሚል አስቴትን ሰጥቶ እንደነበር ይታወቃል። ለማንኛውም ከፍሉሚኔንሴ ጋር ስሙ የተገናኘ ነው የሚገኘው። ማንቸስተር ዩናይትድ የስቴዲየም መግቢያ ትኬቶች ላይ ጭማሪዎችን አድርገዋል። እንግዲህ ከ2025 2026 ላይ በኦልትራፎርድ ለሚደረጉ የጨዋታ መርሃ ግብሮች የስቴዲየም የዋጋ ጭማሪዎችንም እንደዚሁም በይፋም እንደዚሁ ያሳውቃሉ ተብሎ ይጠበቃ ነው የሚገኘው። ቀይ ሰይጣኖቹ እንግዲህ የስቴዲየም የመግቢያ ዋጋቸውን መጨመራቸውን ካሳወቁ በኋላ የትኬት ዋጋ ላይ ያደረግነው ጭማሪ የክለቡን ገቢ ለማሳደግ ያለመ ነው ብሏል። ጭማሪው ከ16 ዓመት በታች የሆኑ የማንቸስተር ዩናይትድ ደጋፊዎችን አይመለከትም የሚል አስተያየትንም እንደዚሁ የሰጡበት ጉዳይ አለ። ብዙሃኖች ይህንን ጉዳይ እየነቀፉት ይገኛሉ። ማንቸስተር ዩናይትድ በተለይ ደጋፊዎችን እንደ ላም እያለባቸው ይገኛል የሚል በጣም ብዙ የነቀፊታ ሀሳቦች እየተሰነዘሩ ይገኛሉ። ሰር ጂም ራትክሊፍም ወደ ማንቸስተር ዩናይትድ ከመጡ በኋላ እሳቸውም ብዙ ችግሮችን እየተመለከት ነው። ተቃውሞች አሉ። እሳቸው በሰሞኑ ቀን እንደውም አንድ አስተያየት ሰጥተው ነበር። እንደ ቀድሞ የማንቸስተር ዩናይትድ ፈላጭ ቆራጮች እንደ ግሌዘር ቤተሰቦች ያን ያክል ተቃውሞ የሚሰነዘርብኝ ከሆነ ክለቡን ለቅቄ ውልቅ ነው ምለው ብለዋል። እንዴት ሲባሉ እንግዲህ የማንቸስተር ዩናይትድ ደጋፊዎች ያን ያክል የሚቃወሙ ከሆነ በደንብ ስራህን እየሰራ አይደለም ማለት ነው። ለነሱ ብቻ ሳይሆን ለክለቡ የምትቆረቆር ሰው እንዳልሆንክ ሲረዱ ብቻ ነው ያንን ሊያደርጉ የሚችሉት የሚል አስተያየትን ሰጥተው ነበር። እንግዲህ ማንቸስተር ዩናይትድ ያው ዘንድሮ በጣም ብዙ የሚባሉ ቅነሳዎችን እያደረገ ነው የሚገኘው። ይህንን በርካታ ደጋፊዎችንም እያሳዘነ ይገኛል። ከዚሁ ከማንቸስተር ዩናይትድ ጋር በተገናኘ እንግዲህ በጣም በርካታ ጉዳዮችም እየተሰሙ ነው የሚገኙት። ስለዚህ እስኪ ሰፋ ያሉ ሀሳቦችን አንሳሳ። ኦውን ሃርግሬቨንስ የቀድሞ ማንቸስተር ዩናይትድ ተጫዋች ሃርግሬቨንስ እንግዲህ ስለ አይደን ሄቨን አስተያየቱንም ሰጥቷል። የ18 ዓመት ልጅ ሆኖ እንደ 28 ዓመት ተጫዋች የሚጫወት ተጫዋች ነው። እርሱ ሜዳ ላይ በሚያደርጋቸው እንቅስቃሴዎች በሙሉ እጅግ በጣም ደስተኛ ነው። ታዳጊዎች በተለይ በእንደዚህ አይነት መልኩ የሚመለመሉ ከሆነ ማንቸስተር ዩናይትድ ፍሬያማ ሊሆን የሚችልበት እድል አለ የሚል አስተያየትን ኦውን ሃርግሬቨንስ እንግዲህ የሰጠበት ጉዳይ አለ። ብዙሃኖችም ይህንን ሀሳብ የተቀባበሉት ይገኛሉ። ማንቸስተር ዩናይትድ ያው ወጣት ተጫዋቾችን ነው እያሳደዱ ወደ ቡድን ስብስባቸው የቀላቀሉ የሚገኘው። በክረምት የዝውውር መስኮትም በተመሳሳይ እንደዚሁ የተለያዩ ተጫዋቾችን ወደ ቡድን ስብስባቸው ያመጣሉ ተብሎ ይጠበቃል። በነገራችን ላይ በቅርብ ማንቸስተር ዩናይትድ እየተከታተለው የሚገኘው የ25 ዓመቱ የሌላ የፊት መስመር ሰላፊ አጥቂ ጆናታን ዴቪድ የማንቸስተር ዩናይትድ
ይፋዊ የዝውውር ኢላማ ውስጥም እንደገባ ተነግሯል። ኮንትራቱ እንግዲህ ከክረምት ላይ ይጠናቀቃል። ከኮንትራት ነፃ መሆኑን ተከትሎ ማንቸስተር ዩናይትድ ተጫዋቹን በነፃ ለማስፈረም እንደዚሁም በእጅጉ ጠንክረው እየሰሩ ይገኛሉ። ዴቪድ እንግዲህ በቀጣይ የፕሪሚየር ሊግ ቡድኖች መቀላቀል ወይስ ደግሞ ከዛም ማለፍ ሲል ወደ ሀገረ ስፔን አቅንቶ የምንጊዜም ህልሙ የሆነውን ባርሴሎናን ይቀላቀላል የሚለው ጉዳይ የሚጠበቅ ሆኖ እያለ ማንቸስተር ዩናይትድ ግን ከኮንትራት ነፃ የሆኑ እንደዚሁም ደግሞ በበርካታ ገንዘቦችን የማያስወጧቸውን ተጫዋቾች በዝውውር ኢላማቸው ውስጥ ስለማስገባታቸው ነው መረጃዎችም እያመላከቱ የሚገኝ። ሌላው ከቸልሲ እግር ኳስ ክለብ ተጫዋች ጋር ይገናኛል። የቸልሲና የአርሰናል የሰሞን ቀን ጨዋታን በቅርብ እናስታውሰዋለን አደለ? በአርሰናል 1-0 አሸናፊነት የተጠናቀቀው የጨዋታ እንቅስቃሴ ታዲያ የቸልሲው ተጫዋች ዊስሊ ፎፋና የዘረኝነት ጥቃት እንደደረሰበትና የዘረኝነት ስድቦችን እያስተናገደ እንደሚገኝም ተገልጿል። በተለይ እንግዲህ ተከላካዩ አሁን ላይ የተለያዩ ምስሎች በሶሻል ሚዲያው እየተላኩለት እንደሚገኙ ከአርሰናል ደጋፊዎችም የዘረኝነት ጥቃት እየደረሰበት እንደሆነ በኢንስታግራም ገጹ ላይ እንግዲህ አስታውቋል። ተጫዋቹ በፈረንሳዊ ተከላካይ ምክንያት እንግዲህ ቸልሲም ደግሞ መግለጫን አውጥቷል። በቅርብ ጊዜ በተጫዋቾቻችን ላይ እየደረሰ ያለው የዘረኝነት ጥቃት የቸልሲ እግር ኳስ ክለብን አላስደሰተውም፣ ይህም ደግሞ ጸያፍ ተግባር ነው ብሏል። ቸልሲ ከጨዋታው በኋላ ዊስሊ ፎፋና ላይ የደረሰው የዘረኝነት ጥቃት እንደዚሁም አጸያፊ መልእክቶች ቸልሲ ይህንን ጉዳይ መታገስም አይችልም፣ እኛም ሁላችንም እንግዲህ ለዊስሊ ፎፋና ሙሉ ድጋፋችንን እንሰጣለን፣ ወንጀለኞችን ለመለየት ከሚመለከታቸው አካላቶች ጋርም እንሰራለን፣ በተቻለ መጠን ጠንካራ እርምጃዎችንም እንወስዳለን ሲል እንግዲህ የምዕራብ ለንደኑ ክለብ ቸልሲ መግለጫዎችን አውጥቷል። በዚህም በነገራችን ላይ በፕሪሚየር ሊጉ እንደዚህ አይነት በርካታ ጉዳዮች አልተለመዱም አይደለ? በብዙ መልኩ ውስጥ ተመለከቷቸው ፕሪሚየር ሊጉ ላይ የዘረኝነት ጥቃቶች እንደ ላሊጋ ወይም ደግሞ እንደ ሌሎች ሊጎች የሉም። የፕሪሚየር ሊጉ አብዛኞቹ ተጫዋቾችም ቆዳ ቀለማቸውም ጥቁር ስለሆኑ ብዙ የዘረኝነት ጥቃትን የሚያስተናግዱ አይደሉም። ነገር ግን በሰሞን ቀኖች ዊስሊ ፎፋና ላይ የደረሰው ነገር ብዙ አግባብነት የጎደለውም እየሆነ መጥቷል። ሌላው የማንቸስተር ዩናይትድ እግር ኳስ ክለብ አጥቂ ተጫዋች የነበረው ጀረን ማሊክ ሳንቾ በዚህ ሰዓት በቸልሲ ቤት በውሰት ይገኛል እና ፋብሪዚዮ ሮማኒዮ ስለዚህ ተጫዋች አንድ መረጃን አጋርቶ አረጋግጧል። ማንቸስተር ዩናይትድ በፍጹም ጀረን ማሊክ ሳንቾን ወደ ኦልድ ትራፎርድ መመለስ አይፈልግም። ስለዚህ ቸልሲ የአንቀጽ ሩሉን ተጠቅሞ በአስገዳጅ መልኩ በ25 ሚሊዮን ተጫዋቹ ወደ ቡድን ስብስቡ እንዲቀላቅለው ነው የሚፈቀድለት። ከዛ ውጪ ወደ ማንቸስተር ዩናይትድ እንዲመለስ የዩናይትድ ሰዎች በፍጹም አይፈልጉም ተብሏል። የተጫዋቹ ጉዳይ እንግዲህ ስታነሱ ያው አንዳንዶች የማንቸስተር ዩናይትድ ደጋፊዎች ፍሪደም ፋይተር እያሉ ይጠሩታል ለተጫዋቾች ማለት ነው። እንግዲህ ፍሪደም ፋይተር የሚሉት ያው ነገር ነቆረ ለማድረግ ነው እንጂ እውነት ጀረን ማሊክ ሳንቾ ፍሪደም ፋይተር ሆኖ አይደለም። ወይም ደግሞ ለብዙ ተጫዋቾች ማንቸስተር ዩናይትድ ለቀው ሲወጡ ፍሪደም እያለ በየፖስቶቻቸው ስር ኮመንት ስለሚያደርግ ነው ከማንቸስተር ዩናይትድ ደጋፊዎች ጋር ሆድና ጀርባ የሆነው። ሌላው ፋብሪዚዮ ሮማኒዮ ሊቨርፑል ከአሌክሳንደር አይዛክ ጋር ንግግሮችን ለማድረግ እንደዚሁም አበክረው እየሰሩ ነው የሚገኘው የሚለውን ዘገባ አጋርቷል። በተለይ እንግዲህ ከተጫዋቹን በክረምት የዝውውር መስኮት ወደ ቡድናቸው መቀላቀል ይፈልጋሉ። ያም ደግሞ ሞሳላ ለቆ መሄድ ከሆነ ለክለቡ ኮከብነቱን በደንብ ማስመልከት የሚችልበት አጋጣሚ ስላለ በዚህም እንግዲህ በቀጣይ በአስቶን ቪላ እንደዚሁም ደግሞ በተለያዩ ትልልቅ ክለቦች ጋር ለመፎካከር በፕሪሚየር ሊጉ ከነ ሊቨርፑል ጋር አንገት ለአንገት ለመተናነቅ በሚያስብበት መንገድ ኒውካስትል ዩናይትድ የአሌክሳንደር አይዛክን ማቆየት ይፈልጋል። ሊቨርፑል ግን ደግሞ እንደው ምናልባት ከአቬሬጅ ቲሞች ጋር ሳይሆን በአውሮፓ ከሚገኙ ታላላቅ ቡድኖች እንደነ ሪያል ማድሪድ እንደነ ባርሴሎና ያሉትን እየገነደሰ ለማለፍ በሚያደርገው እንቅስቃሴ የአሌክሳንደር አይዛክን ፊርማ ቢያገኝ የተሳካ ይሆናል ተብሏል። 130 ሚሊዮን ፓውንድ አካባቢ የውል ማፍረሻም ተለጥፎበታል በተጫዋቹ ላይ። ማንቸስተር ዩናይትድ በማርከስ ራሽፎርድ ጉዳይ እንግዲህ ከሀሳባቸው ሊቀየሩ ይችላሉ ተብሏል። በተለይ በ40 ሚሊዮን ነበረ አስቶን ቪላ ተጫዋቹን ማስፈረም የሚፈልግበትም ሁኔታ ካለ አንቀጽ የተካተተለት። ከዛ ውጭ ግን አሁን ላይ ለተጫዋቹ ዝውውር ማንቸስተር ዩናይትድ ለ27 ዓመቱ ማርከስ ራሽፎርድ 60 እና 70 ሚሊዮኖች ሊጠይቅ ይችላል ተብሏል። እንደ ምክንያትነት የቀረበው ደግሞ ለእንግሊዝ ብሔራዊ ቡድን መጠራቱና እንደዚሁም ደግሞ በአስቶን ቪላ ቤት ጥሩ የሚባል እንቅስቃሴን እያሳየ መገኘቱን ተከትሎም በቀጣይ እንግዲህ የተጫዋቹን ጉዳይ በተመለከተ ማንቸስተር ዩናይትዶች በአጽንኦት ይመለከቱታል የሚሉ ሀሳቦችም እንደዚሁ እየተነሳ ነው የሚገኘው። ከዚሁ ከዩናይትድ ጋር በተገናኘ የአይንትራ ፍራንክፈርቱ አጥቂ ሁጎ ኤኪቲክን በዝውውር ኢላማቸው ውስጥ አስገብተውታል ዩናይትዳውያን። የ2 ዓመት ተጫዋች እንደመሆኑ መጠን እንግዲህ ለአዲሱ የማንቸስተር ዩናይትድ የቡድን ግንባታ ወይም ደግሞ የማንቸስተር ዩናይትድ ቡድናዊ መዋቅር ያገለግላል ተብሏል። እንደ ፍሎሪያን ፒላተንበርግ ዘገባ ከሆነ ማንቸስተር ዩናይትድ ከቤንጃሚን ሼስኮ ጋር ሁጎ ኤኪቲክን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ አበክረው እየሰሩ ይገኛሉ የሚሉ ዘገባዎችን አጋርቷል። ዩናይትድ እንግዲህ በዝውውር መስኮቱ ላይ ጥሩ የሚባሉ ነገሮችን ያሳልፋል ተብሎ ይጠበቃል። በርንመዝ በዝውውር መስኮቱ መጨረሻ ላይ የሪፐብሊክ አየርላንዱን ግብ ጠባቂ የሊቨርፑልን ግብ ጠባቂ ማለት ነው ኪለርን ወደ ቡድን ስብስባቸው መቀላቀልም
ይፈልጋሉ። ያው በርንማውዞች እንግዲህ ኪለርን ለማስፈረም በጥር የዝውውር መስኮትም እንደዚሁ ፈላጊ እንደነበሩ ይታወቃል። ነገር ግን ከሊቨርፑል ጥሩ የሚባል ምላሽን ስላላገኙ ብቻ ነበር በዝውውሩ ላይ ያልቀጠሉበት። ጋዜጣ ዴሎ ስፖርት በጣሊያንኛ እትሙ አንድ ዘገባን ይዘው ወጥቷል። ይህም እንግዲህ ኤሲ ሚላን ከማንቸስተር ሲቲ ያስፈረሙት የ34 ዓመቱን ዎከርን ቋሚ ኮንትራት ለመስጠትም አበክረው እየሰሩ ይገኛሉ የሚል ሀሳብ ተነስቷል። በተለይ ዦ ፊሊክስ ፖርቹጋላዊ አጥቂ ወደ እናት ክለብ ወደ ቸልሲ ከመለሱ በኋላም የዎከርን ፊርማ በቋሚነት ማጽደቅ ይፈልጋሉ የሚሉ ሀሳቦች ተነስተዋል። እንደ ምክንያትነት እየቀረበ የሚገኘው ደግሞ በተለይ ዦ ፊሊክስ ጥሩ የሚባል እንቅስቃሴ ማሳየት አልቻለም። ዎከር ግን በሚጫወትባቸው ጨዋታ እንቅስቃሴዎች አመርቅ የሚባሉ ሂደቶችን እየተከተለ ይገኛል ብለው ያስባሉ። ለማንኛውም በቀጣይ እንግዲህ የተጫዋቹ ጉዳይስ ምን ይሆናል የሚለው ይጠበቃል። ሊቨርፑል የባየር ሊቨርኩሰኑን የመስመር ተጫዋች ጀርሚ ፍሪምፖንግን ወደ ቡድን ስብስባቸው በመቀላቀል የትሬንት አሌክሳንደር አርኖልድን ቦታ እንዲተካላቸውም ይፈልጋሉ። ሌላው ማንቸስተር ሲቲ፣ ሊቨርፑል እና ቸልሲ አርሰናልን ጨምሮ የሪቨር ፕሌቱን የ17 ዓመቱን አርጀንቲናዊ አጥቂ ፍራንኮ ማስታንቱኖን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ ተብሏል። የ17 ዓመት ተጫዋች ነው። 35 ሚሊዮን አካባቢ የውል ማፍረሻ ተለጥፎበታል። ተጫዋቹ በቀጣይ እንግዲህ ወደ ትልልቅ ክለቦችም ሊያመራ የሚችልበት እድል እጅግ በጣም ይሰፋ እንደሆነ ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። ቶተንሃም ሆትስፐርስ የፉላሙን አሰልጣኝ ማርኮ ሲልቫን የበርንማውዙን አንዶኒ ራዮላን እንግዲህ በክረምት በተለይም የአንጌ ፖስቴኮግሉ ተተኪ አድርገው ወደ ቶተንሃም ሆትስፐርስ ስቴዲየም ለማስኮብለል እንደዚሁም ዝግጅታቸውን ስለማጠናቃቸውም ነው መረጃዎችም እያመላከቱ የሚገኘው። ታዲያ በቶተንሃም ሆትስፐርስ ቤት አንጌ ፖስቴኮግሉ እንግዲህ ክለቡን ለቀው የሚወጡበት እድላቸው እጅግ በጣም ሰፊ የሆነ መጥቷል አይደለ? በተለይ በሚያስመዘግቡት ውጤት ስትመለከቷቸው ባለፈው ሳምንት በፉልሃም 2-0 ከተሸነፉ በኋላ በርካታ የክለቡ ደጋፊዎች እሳቸው ላይ ያላቸውን እምነት እያጡ ይገኛሉ እና በዚህም እንግዲህ ከቶተንሃም ሆትስፐርስ ጋር መለያየታቸው የሚቀር እየመሰለ አይደለም የሚገኘው የሚሉ ዘገባዎችንም እንደዚሁ በርከት ብለው እየተመለከትኩ ነው የምገኘው። በዚህም በተለይ አንዶኒ ራዮላ ምናልባትም እሳቸው ሊተኩ ከሚችሉት መካከል ተቀዳሚው ናቸው። ታዲያ እንግዲህ ከአንጌ ፖስቴኮግሉ በቶተንሃም ሆትስፐርስ ቤት ምናልባት በየ2 ዓመቱ በቆየሁበት ቡድን ሁሉ ስኬታማ ሆናለሁ ብሎ ቢናገሩም በዚህ ውድድር ዓመት ግን እሳቸው ስኬታማ ሊሆኑ አልቻሉም። በአውሮፓ ቻምፒየንስ ሊግም ቡድናቸው መሳተፍ እንደማይችል እርግጥ ነው። አሁን 14ኛ ደረጃ ላይ ተቀምጧል 34 ነጥቦችን ይዞ ማለት ነው። በቀጣይ እንግዲህ በአውሮፓ ውድድሮች መሳተፍ ፈጽሞ ለቶተንሃም ሆትስፐርስም የተዘጋ መንገድ አይደለም። የአውሮፓ ሊጉን ማሸነፍ የሚችሉ ከሆነ ወደ አውሮፓ ውድድሮች መምጣት ይችላሉ። ከዛም ማለፍ ሲል ቶተንሃም በዚህ ውድድር ዓመት ያው በርካታ የጉዳት ኬዞች ያሉባቸው ቡድኖች እንደሆኑም ይታወቃሉ። ነገር ግን እንደ ቲም ስትመለከቱት ደግሞ አንጌ ፖስቴኮግሉ እንደው ከጉዳት ተጫዋቾቻቸው ቢመለሱላቸውም እንኳን እዚህ ግባ የሚባል ልዩነቶችን መፍጠር እንዳልቻሉ ይታወቃል። በእርግጥ እሳቸው በሚፈጥሩት የቡድን መዋቅር ውስጥ ጎሎችን ማስቆጠር የሚችል ቶተንሃምን ገንብተዋል። በዚህ ውድድር ዓመት ራሱ የተዳከመ ዓመትን እያሳለፈ በሊጉ 55 ጎሎችን ማስቆጠር የቻለ ቡድንን ገንብተዋል። እንግዲህ የእሳቸው ቡድናዊ መዋቅር በእርግጥ በርካታ ጎሎችንም ካስተናገዱ ቡድኖች መካከል ይገኝበታል። 43 ጎሎችን ያስተናገደ ቡድን ነው ያላቸው የእሳቸው ቡድን። በየጨዋታው የፖሴሽን ጌምን ምርጫቸው የሚያደርጉ አሰልጣኝ እንደሆኑ ይታወቃል። ለማንኛውም እንግዲህ በቀጣይ ይጠበቃል የአንጌ ፖስቴኮግሉ ቆይታ ምን ሊሆን ይችላል በሚለው ጉዳይ። ያው አንዳንዴ እንግዲህ አሰልጣኞችም ተጫዋቾችም ከአንዱ ክለብ ወደ ሌላው ክለብ ሲያመሩ ብዙ ስኬቶችን ሲጎናጸፉ አንመለከትም አይደል? አንጌ ፖስቴኮግሉም እንደዛ አይነት ጣፈንታ የደረሳቸው ነው የሚመስለው።